ትዝታው ሳሙኤል ስለሱ ምን ትላለህ? ሰባኪው ወይም ፓስተሩ ያ ዘማርያም ነግሬያቸዋለሁ። እኔ ባየሁት ሁኔታ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ እንግዲህ የታዘብኩትን ነው የምናገረው። ዘማርያም ብዙ ጊዜ እንደነገርኳችሁ በፍጹም እኔ ሌላ ጊዜ ሌላ ክርክር ላይ አላውቅም፣ ግን እኔ ዘማርያምን እንደማውቀው ሲናገርም እንደሰማሁት ፍጹም ትሁት ልጅ ነው ልጁ። ሌላ ቦታ ላይ ሌላ መድረክ ላይ ተገናኝታችሁ የተመላለሳችሁትን ምላሽ አላውቅም፣ ግን ዘማርያም እኔ እስከማውቀው ጥያቄም ሲያቀርብ በፍጹም ትህትናና በጣም ለቃላት ምርጫ ተጠንቅቆ ነው። ዘለፋ ምናምን አላየሁበትም። አሁን ድረስ ጥያቄ ያቀርባል። እኔ እኮ ግራ ነው የሚገባኝ አንዳንድ ጊዜ በቀናው በእግዚአብሔር ቃል ውይይት እናደርግ ካለ አንድ ሰው ደስ ብሎ ነው እኮ መወያየት ያለበት። ደስ ብሎ ነው። አንተ ቧንቧ ነህ እኮ የሚሰራው ቃሉ ነው። እብድም ሆነ ምንም ሆነ እንወያይ ካለ ደስ ብሎ ነው መተህ ኦኬ ማለት ያለብህ ማስረዳት ያለብህ። አንዳንዱ እኔ እንጃ እኔ እግዚአብሔር ይቅር ይበለኝ። አንዳንዱ እንደ ራሱን እንደ እግዚአብሔር ነው የሚያው፣ ራሱን እንደ ኢየሱስ ክርስቶስ ነው የሚያው። ባገኘው ፕላትፎርም ሁሉ የእግዚአብሔርን ቃል መስበክ አለብን፣ መወያየት አለብን፣ መጫወት አለብን። አስሎንጋስ በሰላማዊ መንገድ እስከሆነ ድረስ አንዳንዱ ራሱን በመጽሐፍ ቅዱስ አደኝ መጽሐፍ ቅዱስ ነው ያነበብከው እኮ ሌላ ነገር የለውም። የክርስቶስ ራሱን አንዳንዱ የክርስቶስ ልጅ በቃ እሱ ብቻ ልጅ እንደሆነ አድርጎ ይስላል። ሌላውን የእንጀራ ልጅ አድርጎ የመሳል ነገር አለ። ዘማርያም በፍጹም ጨዋነት እንወያይ ነው ያለው። ጥሪ ያቀርቧል። የቀረበለት ምላሽ ግን ያሳዝናል። ምላሹ ያሳዝናል። የመለሱለት ምላሽ ስድብ ነው ያየሁት፣ የታዘብኩት ስድብና ግብረ ገብነት የጎደለው ነገር ነው ያየሁት። አይ ዶንት ኖ ጠላ ቀጂነ ጸበል ቀጂነ እንትን ምናምን የሚል ነገር ነው የሰማሁት። ህዝብ እንግዲህ ይታዘባል። ትህትና የጎደለው ነገር አይቻልም። እኔ መድረክ ላይ መጥተው ለምሳሌ እንደዚህ ትህትና የጎደለው ነገር ቢናገር ማንንም ምን ያዋርጃ አባራለሁ። ማንንም ለምን አትሆንም? ከኦርቶዶክስ ውጣ፣ ከፕሮቴስታንት ውጣ፣ ከእስልምና ውጣ፣ ከምንም ውጣ። ፕሪንሲፕል ላይ ከተጣሰ ጋጠ ወጥ ከሆንክ አዋርጃ አባራለሁ። አይ ዶንት ኬር። እኔ ለህግና ለስርዓት እጨነቃለሁ። ለአድማጭ ተመልካቾቼ ጆሮ እጠነቀቃለሁ። ፓስተር ሆንክ ነብይ ሆንክ ሞመንት እዚህ መድረክ ላይ ጋጠ ወጥ ሆናለሁ ካልክ ትታዘቡኛላችሁ እናንተ። ማንም ሰው እዚህ መድረክ ላይ ይፈትነኝና በቃ የኔን ምላሽ ታያላችሁ። እንዳይቀል አላውቅም እኔ እና ለዘማርያም የተመለሰለት ምላሽ ያሳዝናል፣ ያሳፍራል። ይሄን የታዘብኩት ለማለት ያህል ነው። መስተካከል አለበት። ለንግግሬ ለመለስኩት ምላሽ ላልተገባ ለተጠቀምኩት ላልተገባ ቃላት አጠቃቀሚ ይቅርታ ቢል ደስ የሚለኝ ይመስለኛል። ቢኮዝ ጸበል ቀጂነ እንትን ምን አመጣው? ጸበል ቀጂም ይሁን ምንጣፍ ጎታችም ይሁን የሚጠርግም ይሁን ምንም ሆነ ምንም ይሄ ልጅ በትህትና ነው የጠየቀው። አልተሳደበም። ዝቅ ብሎ ነው በክብር ነው ጥያቄ ያቀረበው። ስድቡን ምን አመጣው? መሰደብ አለበት መሰደብ። ሰው በትህትና ካናገራችሁ እኮ የመጀመሪያ ነገር ማድረግ ያለባችሁ በትህትና መመለስ ነው። እኔ በህይወቴ ማከብረውና መፈራው ትሁት ሰዎችን ነው። ሰው በትህትና ካናገረኝ እንደኔ እኔን አስተኝታችሁ ተረጋግጡኛላችሁ። እግዚአብሔር ምስክሬን። ሰው በትህትና ካናገረኝ ትልቁ ደካማ ጎኔ ያ ነው። የኔ ትልቁ ደካማ ጎኔ ሰው ትሁት ከሆነብኝ አልችልም። መሬት ላይ አስተኝታችሁ ተረግጡኛላችሁ፣ እንደፈለጋችሁ ታረጉኛላችሁ። ሰው ግን ጋጠወጥ ከሆነብኝ ሳልገልህ ግደለኝ፣ በቃ ሳልገልህ ግደለኝ፣ በቃ አለቀ ባጭሩ። እሺ ሌላ ጥያቄ አለ? ሌላ ጥያቄ? ስድብ አይቻለሁ ትዝታው ላይ ግን ለዘማርያም እግዚአብሔር ምስክሬ ነው። ዘማርያም ልዩ ክብር አለኝ። ለዘማርያም ልዩ ክብር አለኝ። ምንም ሆነ ምን ለትህትናው በጣም ልዩ ክብር አለኝ።
እኔ በቃ እንደዚህ አይነት ትህትና እንዲኖር ሰው እኮ የእግዚአብሔርን ቃል ስትናገር የእግዚአብሔርን ቃል ስትሰብክ የእግዚአብሔር ቃል ምንድን ነው የሚለው? ከስራዎቻቸው ያስታውቃሉ አይደል የሚለው። ትሁት ስትሆኑ የሰው ልጅ በተፈጥሮ ይቀናል። አሁን እኔ በባህሪ ጋጥ ወጥ ከሆንኩኝ አንድ ትሁት ሰው ካየውኝ ወይኔ እግዚአብሔር እንደዚህ ትሁት ሰው አድርገኝ ይላለሁ። ሰው እንዲቀናባችሁ ትሁት መሆን አለባችሁ። ሰው ቢሰድባችሁ፣ በተለይ መንፈሳዊ ሰው ስትሆኑ፣ በተለይ መንፈሳዊ ሰዎች በዓለም ካሉ ሰዎች የተለያችሁ መሆን አለባችሁ። ቢሰድቧችሁ መሳደብ የለባችሁም። ትሁት ነው መሆን ያለባችሁ። እያንዳንዱ እርምጃዎቻችሁ ምሳሌ ነው መሆን ያለባችሁ። ምክንያቱም እናንተን ሰው አይቶ እግዚአብሔር እንዲከብር ማለት ነው። እግዚአብሔር ስብከቱ ይሄ መሰለኝ። ስለ ኢየሱስ እየሰበክ ተሳዳቢ ሆነ ባለጌ ሆነ አብሮ ይሄዳል። በጥፊ ራሱ ቢመቷችሁ እግዚአብሔር ይመስገን ወንድሜ መታኸኝ፣ እግዚአብሔር ይመስገን። ምክንያቱም እግዚአብሔር የበቀል አምላክ ነው። ቢመቷችሁ እንኳን ቀኝም ቢመታ ግራህን ነው መስጠት ያለብህ ይላል ቃሉ። እንግዲህ አይ ቲንክ ይሄን ነው ፈርማችሁ የገባችሁት ይመስለኛል። በዓለም ያለ ሰው ይደባደባል። ለምን ገላመጥከኝ፣ ለምን ሰደብከኝ ምናምን ሊል ይችላል። ግን መንፈሳዊ ሰዎች ትሁት ነው መሆን ያለባችሁ። የመጀመሪያው ነገር ትህትና ነው። እና አንተን ያለወጠህን ወንጌል እኔን እንዴት ነው እንዲለውጠኝ የምትሰብከኝ? አንተን ቆርቆሮነትህን፣ አሮጌነትህን ወይ ተሳዳቢነትን ያለወጠህን ወንጌል ምን አይቼ ነው መጣው? ኦኬ እኔን እንዳታይ። እኔ በእርግጥ ባለጌ ነኝ፣ ጋጠ ወጥ ነኝ፣ ግን እኔን እንዳታይ። ኦብቪየስሊ ወንጌሉን የምነግረኝ አንተን ነህ። ከአንተ የሚወጣውንና አንተ ተለውጠሃል ወይ ብዬ ነው አይደል እንዲመጣው። ትህትና በጣም ኢምፖርታንት ነው። ፕሊዝ በተለይ ይሄን የምለው ለመንፈሳዊ ሰዎች ነው። ለመንፈሳዊ ሰዎች ስለ ኤርትራውያን ምን ትላለህ? ኤርትራውያን በጣም ነው ደስ የሚሉኝ፣ በጣም ነው የምወዳቸው። በተለይ በሀገራቸው ጉዳይ ላይ ያላቸው ነገር ደስ ይለኛል ከምንም ነገር በላይ። ግን እኔ ኤርትራውያን የሚያስገርሙኝ ምን እንደሆነ ታውቃላችሁ? እኔ መንገድ ላይ የሚያገኙኝ ኤርትራውያን በሙሉ የእግዚአብሔር ቃል ሰባኪ እንዴት ነው ሊሆኑ የቻሉት? ግራ የገባኝ ነገር ማለት ነው። ወይ እንዳጋጣሚ አግኝቻቸው ይሁን ማገኛቸው ወይ ምናምን ይሁን አላውቅም። አብዛኞቹ ማገኛቸው የእግዚአብሔር ቃል ነው የሚነግሩኝ። ቴዲዬ እንዴት ነህ? ሰላም ነው ወይ? እግዚአብሔር ቃል ሲናገር ደግሞ የሚገርማችሁ የኤርትራውያን ክርስትና በእሳት የተፈተነ ነው። ታውቃላችሁ? በእሳት የተፈተነ ነው። መከራ የከፈሉበት ነው፣ የተገረፉበት፣ አትጸልዩም፣ አትሰብኩም፣ አትዘምሩም የተባሉበት ይሄ ዝም ብሎ ምናምን ስለበሉ ስለጠጡ ምናምን አይደለም። ባጡበት ሰዓት፣ መከራ ባዩበት ሰዓት ነው ስለ ክርስቶስ የሚናገሩት። እኚህ ሰዎች ቀላ ያውቁም። በክርስቶስ ጉዳይ ማመቻመች ምናምን አይደለም። በመከራ ውስጥ ሆነው የተቀበሉት ነው። የእነሱን ክርስትና ማመሳሰለው ከነ ተስፋዬ ጋቢሶና ከነ ታምራት ኃይሌ ህይወት ጋር ነው። እነ ታምራት ኃይሌና እነ ተስፋዬ ጋቢሶ በእሳት በመከራ የተፈተነ እንትን እንዳላቸው ነው ማቀሙ ሰማው። አሁን የመጡ ሰባኪዎች አብዛኞቹ ዝም ብለህ አርቲፊሻል ሽጉጥ ብታወጣበት ክርስቶስን አላቆም ይላል። ዝም ብለህ አርቲፊሻል ሽጉጥ ብታወጣበት ክርስቶስ ማን ነው ይላል። እኔ ስለ ክርስቶስ ሰብኬም አላውቅም ይላል። አረ እኔ እግዚአብሔርን ስለ ክርስቶስ ተናግሬም አላውቅም። አረ ሰው ተመሳስሎብህ ሊሆን ይችላል። ጭራሽ አላውቀውም እኔ እንደውም በጣም ነው አረ አወርቼም አላውቅም ይላል። አብዛኞቹ ስለበሉ ነው። አብዛኞቹ እንደዚህ ጌታዊ የሚሉት ስለበሉ ነው። እስኪ አንድ ቀን ምቾት ይጓደልባቸው። እስኪ አንድ ቀን ምቾት ይጓደልባቸው።
ምቾት አንድ ቀን ይጓደልባቸው። ኢቨን የቸርቹ ሰው ራሱ ቁጥሩ እስኪቀንስ ወደ ግል ቢዝነስ ይገባሉ። ዘሮን ኬር በ17 ገንዘብ ወደ ሪል ስቴት ውስጥ ይገባሉ፣ ወይም ደግሞ አስመጭና ላኪ ይሆናሉ። በትኖት ማለት ነው። ቸርቹ የሆነ ስራ ይሰራሉ። ዘሮን ኬር። ይሄ የኤርትራውያን የተለየ ነው። የኤርትራውያን ክርስትና እኔ በታምር የተለየ ነው። ይሄ በእንትን በምናምን አይደለም። በጣም ነው የሚገርሙኝ። እኔ በጣም እገረምባቸዋለሁ። በነገራችን ላይ አሁን የተነሱትን አብዛኞቹን ሁሉንም እያልኩኝ አይደለም። እኔ ማከብራቸው የእግዚአብሔር ሰዎች አሉ። በጣም ትህትናቸው የሚገዙኝ የእግዚአብሔር ሰዎች አሉ። አብዛኞቹን ግን በተለይ ይሄ ፎርቹን ቴለር ይመስል ይሄ በቃ ስለ መበልጸግ፣ ስለ መብረር፣ ስለ መክነፍ ምናምን፣ ስለ ፕራይቬት ጀት፣ ስለ ባቡር ምናምን የሚሰብኩ ሰባኪዎችን እስኪ በግል አገኛቸውና ተፈታተናቸው። በብረት ቦክስ ማጅራትን ወይም ደግሞ መንጋጋን ያውልቁታል። ማፊያዎች ናቸው። በነገር አደገኛ ማፊያ ናቸው። አደገኛ ማፊያ ናቸው። እኔ አሮንት እንግዲህ ምቾት አንድ ቀን ለ30 ደቂቃ ቢጓደልባቸው ሰው እገታ ውስጥ የሚገቡ ይመስለኛል። ሰው ማገት የሚጀምሩ ይመስለኛል። እሺ ታፕታፕ እያደረጋችሁ ታፕታፕ ሃይማኖት አለ ወይ? ግን እየመረጥኩ ነው። መጨረሻ ላይ ትክክለኛ ነው ብዬ ማስበውን፣ ትክክለኛና ቀና ነው ብዬ ማስበውን ጆይን አደርጋለሁ። አሳውቃቸዋለሁ፣ በይፋ አሳውቃቸዋለሁ። ለጊዜው ግን የት ውስጥም የለውም።